እንትን ምልላት ሽማግሌ መልክላት እንጂ እንደዚህ ዝም ብዬማ ምናምን አይደለም። ሄርሚ ከሆነች ምናምን አለ ማለት ነውና ዋው መታደል ነው መታደል። ቤተሰብ እንግዲህ ለሄርሜላ ማለት ነው ለሄርሜላ ሽማግሌ ሊላክላት ነው ማለት ነው። ገባችሁ አይደለ? ሩታ ይላክላት ተብሎ ምናምን ነበረ እየተላከላት ማለት ነው። ለቤተሰብ ፕሌስ ሸራርጉላት ቤተሰብ ይላክላቸው ምናምን በቃ እኛም እንዴ አብረሽ ለምንድን ነው ሽምግልና የማይልከው ለምን እንደዚህ ያደርግ ምናምን እያልን ነበረ ሊላክላቸው የቻላት ለሩታ ማለት ነው። አብረሽ ግን አሁን ግን እንዴ ለሄርሜላማ ቀብረራ አድርጌ በስነ ስርዓት አንቀባረሬ እኮ ነው እንትን ምልላት ሽማግሌ መልክላት እንጂ እንደዚህ ዝም ብዬማ ምናምን አይደለም። ሄርሚ ከሆነች ምናምን አለ ማለት ነውና ዋው መታደል ነው መታደል ነው። ከምሬን ምነግራችሁ መታደል። በቃ ሩታ ተስፋ ቆረጭ ከእንግዲህ በኋላ ሩታ አስጀመረ። በቀደም ራሱ በቃ እንደዚህ አድርጌ እንደዚህ እንትን ብዬ እንደዚህ ሁኔ ምናምን እንደዚህ አድርጋለሁ ምናምን እያለች ብዙ ነገር ሞከረች፣ ብዙ ነገር ለፈች ምናምን ማለት አብርሽን ለማምጣት ደስታ ጋር ብዙ ላይፎችን እያሰለፍን ነው። እንግዲህ ከደስታ ጋር ሌላ ፕራይቬት ነገር ካለሽ ከአብርሽ ጋር ያለውን ነገር ለምንድን ነው አንቺ እንደዚህ የምታረጊው? በቃ እናቴ ሄርሜላ ታቀበታለች፣ ድብና አድርጋ በደንብ አድርጋ ታቀበታለች። በደንብ አድርጋ ማለት ነው። በደንብ አድርጋ ታቀበታለች ነገሮችን በደንብ አድርጋ አንደርስታንድ ታደርጋለች፣ ታውቃለች፣ ትረዳለች በደንብ በሚገባው ነገር ማለት ነው። ወንድ ልጅ ደግሞ ፍቅር ይወዳል። ማርያምን ፍቅር ድብና አድርጎ ነው የሚወደው። እንደዚህ የሚነካካው እንደዚህ እንትን የሚለው ምናምን በጣም ይወዳል። ሄርሜላ ያን ያደርገች ሲስተማቲክ እንደዛ ነገሮችን ነው የምትጠቀም ማለት ነውና በጣም ጎበዝ ናት። በጣም ስማርት ናት ሄርሜላ። በጣም ሰውን ለመያዝ ሰውን እንዴት አድርጌ መያዝ አለብኝ እንዴት እንትን ማለት አለብኝ የሚለውን ነገር በደንብ አድርጋ አንደርስታንድ አድርጋ ታውቃለች። በደንብ ማለት ነውና ሩታ ደግሞ ያ ነገር የላትም። መጀመሪያ ላይ ሞከረችው ምናምን እዛም በኋላ ሽንፈት ነገር መሰላት ማለት ነው። የሆነ እሷ ተወዳጅ ነገር እሷ የሆነ ነገር እንድትሆን ነው የፈለገችው። ገባችሁ አይደለ? እሷ የሆነ ተፈላጊ ነገር ነበር የፈለገችው እሷ የነበረ ማለት ነው። ነገር ግን ነው ኔቨር ምንም እንደዛ ስላልሽው አይደለም፣ እንደዛ ስለሆነልሽ አይደለም ሁሉም ነገር እንትን የሚለውና የምታረጊያቸውን ነገሮች በደንብ አድርገሽ ማወቅ አለብሽ። በደንብ በስነ ስርዓት ምን እያረኩ ነው ያለው፣ ምን እየሆነ ነው ያለው፣ ምንድነው ነገሩ ምናምን የሚለውን ነገር በደንብ አድርገሽ ዲቴል ማወቅ ነበረብሽ። ሄርሜላ ጎበዝ ናት፣ ጀግና ናት። ነገሮችን ድብን አድርጋ በደንብ ታውቃለች። በደንብ አድርጋ ማለት ነውና እኔ በጣም አደንቃታለሁ። በጣም ከምላችሁ በላይ በጣም ነው የማደንቃት ሄርሜላ ማለት ነው። በጣም ጎበዝ ናት በጣም ማለት ነውና ፍቅር በደንብ ታውቃለች። የፍቅር አሰጣጥ፣ ፍቅርን አቀባበል እንዴት አድርጌ ነው ወደ እኔ ማቅረብ ያለብኝ፣ በምን አይነት ኬዝ ነው ሰው መያዝ ያለብኝ፣ ምን አይነት ኬዝ ባድርግ ነው ሰው ሊወደኝ የሚችለው፣ እኔ ለዛ ሰው ምን ማድረግለት ነው ያን ሰው ለኔ ምን አይነት ፍቅር ሊሰጠኝ የሚችለው ምናምን የሚለው ነገር በደንብ አድርጋ ታውቅበታለች። በደንብ ማለት ነው እና ጎበዝ ናት። ማርያምን ነው የምላችሁ በጣም ጎበዝ ናት። ድብን አድርጋ በደንብ ማለት ነውና የምታረጋቸው ነገሮች የምትሆናቸው ነገሮች ምናምን ያ ስማርት ማርያምን ስማርት ሩታስ ምንድን ይመችሽ ማርያምን። እኔ ሩታ ከእንትና ጋር በመሆኗ የሆነ ምንም የከፋን እንዴት አብርሽ ሲተዋት እሷ ዝም ብላ መቀመጥ ነበረባት ምናምን እያልኳቸው አይደለም። እሷም መብቷ ነው፣ የራሷን ፊሊንግ የራሷን ውሳኔ የመወሰን መብት አላት። ነገር ግን የእሷ ፊሊንግ መጀመሪያ ምን ነበር ማድረግ የነበረባት እንዴት ነበር መሆን የነበረባት የሚለውን ነገር በደንብ አድርጋችሁ ማወቅ አለባችሁ። በደንብ ማለት ነው። ገባችሁ አይደለ? ሩታ በራሷ ጊዜ እንትናለች። አሁንም ቢሆን ከደስታ ጋር የሚስማማ ፍቅር አሪፍ የሆነ ሪሌሽንሺፕ ብትቀጥል እኛ ምንም አይከፋንም። ለምን አብርሽ ትቶሽ ስለሄደ ከአብርሽ ጋር ግዴታ መሆን ነበረብሽ አብርሽ እንትን ማለት ነበረብሽ ብለን እኛ የሆነ ነገር አናደርግሽም በጭራሽ ማለት ነው። እኛ የሆነ ነገር ልናደርግሽ አንሞክርም። እኛ እንደዚህ ብታደርግ ኑሮ እንደዚህ ቢሆን ኑሮ ምናምን የምንልሽ ምንም አይኬዝ የለም ምንም ማለት ነው። ገባሽ አይደለ? ስለዚህ ፈልገሽና ወደሽ እስከሆነ ድረስ የገባሽበት ምንም ችግር የለውም ምንም ማለት ነው። ኔቨር ምንም አይነት ነገር እንትን የሚልሽ ነገር የለም እና ብቻ አሪፍ ነው። ይቀጥልልሽ፣ ያስምርልሽ። አብርሽና ሄርሜላም ደግሞ ደስ የሚሉ ፍቅሮችን እንደዚህ ደስ የሚሉ ላይፎችን አሳልፉ። አሪፍ ነው። ሁላችሁም እየሄዳችሁበት ያለው መንገድ በጣም ደስ የሚል ነገር ነው። ማርያምን ነው የምላችሁ በጣም ደስ ይላል። በቃ እኛ የምንፈልገው እናንተ ተስማምታችሁ የእናንተ ፊሊንግ የእናንተ ደስታ የእናንተ እንትን እንጂ ሌላ ነገር አይደለምና ለማንኛውም ሩታዬ አንቺም ቢሆን በርቺ። እንግዲህ በኋላ ከሄርሜላ ብዙ ነገር ትማሪያለሽ፣ ብዙ ነገር ታያለሽ። እንዴት ነው መያዝ ያለብኝ፣ እንዴት ነው ፍቅርን እንትን ማለት ያለብኝ ምናምን የሚለውን ነገር በደንብ አድርገሽ ዲቴል ታውቂያለሽ፣ በደንብ አድርገሽ ትረጃለሽና እነዛን ነገሮች በደንብ አድርገሽ እንትን ስላልሽ ከሷ ትምህርት ትወስጃለሽ። በምን ኬዝ ማያት እንዳለብሽ ድብን አድርገሽ ስለምታውቂ ምንም ችግር የለውም። ሁሉም ነገር ትረጃዋለሽ፣ ሁሉንም ነገር ታየዋለሽና ሁሉም ነገር ለበጎ ነው እናቴ፣ ለበጎ ነው። ምንም እንትን የሚልብሽ ነገር የለም። እሺ ምንም ማለት ነውና
ደስ ብሎኛል። ለማንኛውም ማርያምን በጣም ሄርሜላ ሽማግሌ ሊላክላት ስለሆነ በጣም ነው ደስ ያለኝ። ሁላችሁም በቃ ደስ የሚሉ ላይፎች እንደምታሳልፉ ተስፋ አለን። አሪፍ ነገሮችን አሪፍ እንትኖችን እንደምታሳዩም 100% እርግጠኛ ነን። ለማንኛውም እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። የኔ ማሮች፣ የኔ ምርጦች፣ ውዶቼ፣ ፍቅሮቼ፣ ማሮቼ፣ እንትኖቼ እንደዛ ነው። ባይ